ለመላው ለኦርቶዶክስ ተዋህዶ አማንያን በሙሉ እንኳን ለጌታችን ስቅለት በሰላም በጤና ሁላችንን አደረሰን። ያው እንግዲህ ይህ በዓል ከጌታችን ከኢየሱስ ክርስቶስ የአበይት በዓላት መካከል አንዱ ነው። የጌታችን ኢየሱስ ክርስቶስም አምላክነቱን ከታወቁበት በዓላት መካከል የልደት የስቅለትና የትንሣኤ በዓል የመጀመሪያውን ስፍራ ሲይዙ፣ በተለይ ስቅለት ደግሞ ጌታችን ኢየሱስ ክርስቶስ እንደሚወደን በቃል ፈጥሮ ከማሳየት ባለፈ በተግባር ደግሞ የኛን የተዋረደውንና የወደቀውን ስጋ ተዋህዶ በጌታችን በኢየሱስ ክርስቶስ ፍጹም ቤዛነት ይህች ዓለም ካለባት ደዌ ካለባት ሕመም ካለባት የኃጢአት በሽታ ነፃ ያወጣችበት በዓል ነው። እንግዲህ ጌታችን ኢየሱስ ክርስቶስ የሰው ልጆችን ሳይንቅና ዝቅም አድርጎ ሳይመለከታቸው በተለይ ራሱን ለዚህ አይነት የሞት ፍርድ አሳልፎ መስጠቱ በቤተ ክርስቲያናችን የመጨረሻው የፍቅር ጥግ ነው። ቅዱስ መጽሐፋችንም እንደሚያስተምረው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን የወደደው እንዲሁ አንድያ ልጁን እስኪሰጥ ድረስ ነው። እኛ ለሱ ያሳየነው ፍቅር ኖሮ አይደለም እግዚአብሔር አምላክ ይህንን ሁሉ ዋጋ የከፈለልን። እግዚአብሔር አምላክ ነኛ ያለው ፍቅር ስለበለጠና ይህንን ያክልም ስለደረሰ ነው። ፍቅሩንም እግዚአብሔር አምላክ ከመናገርና በቃልም ወዳቸዋለሁ ብሎ ከመናገር ባለፈ እስከዚህ ድረስ አስደርሶታል። በጅራፍ አስገርፎታል፣ በሚስማር አስቸንክሮታል። በሚወዱት ሰዎች መካከልም ጭምር ምራቅ እየተፋበት ራሱን እርቃኑን ሆኖ እስኪሰቀል ድረስ አድርሷል እና የክርስትና እምነትም ዋነኛው መርህ የጌታችን የመድኃኒታችን ኢየሱስ ክርስቶስን ስቅለትና ትንሣኤም በተለይ ዋነኛ ጉዳዮች ስለሆኑ በእነዚህ ዕለታት ላይ ሕዝበ ክርስቲያኑ በተለየ መልኩ ፍቅርን በተግባር ያየበት እንደመሆኑ ከንግግር ባለፈ ፍቅራችንን በተግባር የምንገልጽበት ለአምላካችንን ይህንን በማሳየት ከሆሳዕና ከሰዓት ጀምሮ እንግዲህ እስከ ዛሬው ዕለት ድረስ በፍጹም ጸሎት፣ ስግደት ራሳችንን ለእግዚአብሔር ያለንን ፍቅር በተግባር እያሳየን ነውና የቤተ ክርስቲያኒቷን ማስተምሮ እንግዲህ የሰው ልጅ ድህነትም ከእምነት ባለፈ በስራም ጭምር የተዋጀ ስለሆነ ጌታችን ፍቅሩን እንድናምነው ከማድረግም ባለፈ በስራም የተረጎመበት ታላቅ ዕለት ናት።